ወንበራችንን አያችሁት? እስኪ ነይ ቁጭ በይ አለ ምን አንድ ሰው ብቻ ሁለት ይችላል ነው ብላችሁ ባልታዛር ማን ነው? አላዛር ተው ሰላም ሰላም ጤና ይስጥልኝ ቤተሰቦቼ፣ እንዴት ናችሁልኝ? የእናንተ ዋይዲቶም ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እናንተን ዘና ፈታ የሚያደርጉ ብቻ ከዚህም ከዛም ብለን የሚገራርሙ ቪዲዮዎችን ይዤላችሁ መጥቻለሁ። እነሱ ላይ ሪያክት እናደርጋለን። ከእናንተ የሚጠበቀው እስከ መጨረሻ አብራችሁ ዘና ፈታ ማለት ነው። እንዲሁም ደግሞ ቻናላችን 150,000 ሰብስክራይበርስ ሊገባ ከ100 በታች ሰዎች ናቸው የቀሩት። ለዚህም ደግሞ ከልብ አመሰግናችኋለሁ። ነገር ግን ዛሬ በዚህ ቪዲዮ 150,000 መሙላት አለብን። ኦልሞስት 80 ሰው እንደዛ አካባቢ ነው የቀረው። ስለዚህ ሁላችሁም ሰብስክራይብ እንድታደርጉ ጠይቃችኋለሁ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰዎች ቼክ አድርጉና ሁላችሁም ሰብስክራይብ አድርጉ። 150,000 መሙላት አለብን እና ደግሞ በዚህ ቪዲዮ 150,000 የምንሞላ ከሆነ ለሁለት ሰዎች የአንዳንድ ሺህ ብር ካርድ እሸልማለሁ፣ 2,000 ብር። ስለዚህ ከእናንተ የሚጠበቀው ቻናሉን ሰብስክራይብ አድርጋችሁ የተሰማችሁን ሀሳብ አስተያየት ኮሜንት ላይ ማስቀመጥ ነው። ይህንንም ቪዲዮ ደግሞ ላይክ ማድረጋችሁ እንዳትረሱ። ሌላው ደግሞ ዛሬ በጣም ያስገረመኝ አንድ ነገር አለ። እቺ ልጅ ታስታውሷታላችሁ አይደል? እቺ ልጅ ማለት እንግዲህ ከከምባታ አካባቢ የሆነ ሰው ድንገት የሆነ ቪዲዮ ቀርጿት ፖስት ያደርጋታል። በጣም በቃ ቲክቶኩ ላይ ሶሻል ሚዲያው ላይ መነጋገሪያ ሆና ነበረ እና ከዛ እነ ማስተር አብነት አስተባብረው እች ልጅ ወደ አዲስ አበባ እንድትመጣ አድርገዋት ነበረ። አሁን አዲስ አበባ መታለች። ይሄ እንግዲህ የዛኔ የነበራት ቪዲዮ ነው። እንደምታዩት በጣም በቃ የሆነ እልም ያለ ገጠር ውስጥ ነው፣ ጫካ ውስጥ ምናምን ነው ይሄ ቪዲዮ የተቀረጸው። ልጅቷ በጣም ቆንጆ ነች እና በጣም መነጋገሪያ ሆና ነበረ። ዛሬ ላይ አዲስ አበባ ላይ መታ የዚች ልጅ ህይወት ምን ያክል እንደተቀየረ እንድታዩት ፈልጌ ነው። አሁን ላይ ምን ተደረገ? ለዚች ልጅ የኢንስታግራም አካውንት ተከፍቶላታል። ከዛም እንዴት ትራንስፎርም እንዳደረገች ፎቶዎችን ላሳያችሁ። ለውጧ የሚገርም ነው አይደል? ከዛ እንግዲህ ወደዚህ ተቀይራለች። አሁን ላይ እንግዲህ ኢንተርናሽናል ሞዴል ለመሆን በቃ ብቁ ነች። እንደምታዩት እጅግ በጣም ነው የምታምረው። እጅግ በጣም ቆንጆ ነች። ትክክለኛ የኢትዮጵያዊ ከለር ነው ያላት። ይሄ በጣም ደስ የሚል ነገር ነው። የሶሻል ሚዲያውን አቅም የሚያሳይ ነው። የዚች ልጅ ህይወት ሲቀየር እንግዲህ የቤተሰቦቿ ነገር ነው የሚቀየረው። ሀገራችንንም ታስጠራለች። ስለዚህ የሶሻል ሚዲያው አቅም በጣም ትልቅ መሆኑን ለማስገንዘብ ነው። አንቺ ወይ ጠፍተሽ ነው? በእናትህ እናቴ ሞታብኝ ለቅሶ ላይ ነበርኩ እኮ ነው እንዴ? አዎ በጣም ጥሩ። ምን እንዳልኩ አውቀህ? ምንድን ነው ያልሽኝ? እናቴ ሞታብኝ እኮ ነው ያልኩህ። በሰላም እንዴ? አንተ ማለት ንቅም ነው ያማሃል። ዋናው ሰላም መሆኑ በሰላም መሆኑ ነው። አልቃመም፣ አትፍረጅበት። ይቅርታ የኔ ናት። በልቼ እኮ አልጨረስኩም። እንዴ እንዳትበላው። ልክ በላይ መልካም የሆነልህን ሰው እንደዚህ አትጣሩ። አንድ ቀን ምን አይነት ሰው እንዳጣ ጊዜና የሰው ክፋት ያሳያል። ምንም የምጨምረው ነገር የለም። እኔ ደግሞ የምጨምረው አንቺ አለመጨመርሽ ላይ ነው። አቤት አለመጨመር። ለምን ሰራሽ ቪዲዮ? እውነት እኮ ነው። ምን ልትል ነው ብዬ ማለት ነው። እሺ ምንም የምጨምረው ነገር የለም። እውነቱን እኮ ነው። ሪፖስት አድርገሽ አትይም? ሄሎ ሰዎቹንም ቀየራችሁ እኮ እንደራሱ አደረጋችሁ። እንዲህ ዝቅ እንዲሉ የሚገርም ዘፈን እየሰማ ልትሰረቅ ስትል ያዝ ገና በመጀመሪያ ዴት ስለ ኤክሷ ለ3 ሰዓት አወራች። ዳዊት እኔም ናፍቀኛል እባክህ ተመለስ። ደጋግማ ከመንገሯ የተነሳ በቃ ዳዊት ናፈቀው እሱ ራሱ ኤክሷ። ቆይና 1150 ብር ላድርጉና ተሳስተሻል መሰለኝ። እስቲ በደንብ 1100 ብር የሰው ነው እንጂ እንዴት ነው ገብጋባ ሲንገበገብ 1100 ብር የሰው ትኬት ያመጣል እንደዚህ አርፋል። 1100 ብር የኔን አመጣው። ትክክለኛ ምንድን ነው 3000 ብር ነው የሚለው አንድ ቡና የሰው ነው ያልኩህ ነው። እኔ አይ የቅድሙ ነው መሰለኝ። ይሄ አንድ ካፌ ይሄ ቅድም የኔ አንተ ልክ ነህ። እኔ ነኝ በደለኛው።
እውነትን ነው። በስርዓት የመጣልን ከፍለ መሄድ ትተህ ቄሶችን ሂድ ይመቻችሁ። ደውሉኝ ሲጨርሱ ሆነ። ቆይ ያዳልሽ ቆይ የባለፈውን 400 ብር የተበደርሽው። ኦኬ እሺ 200 ብር ነው ያለኝ 200 ብር አመጣልሃለሁ። እሺ 200 ብር አይደል? በል ባለፈው ላይ 4 አለብህ አንተ 200 ብር አለኝ። አንቺም ተበደረሽኝ ነበር የዛን ቀን። ወይኔ 2 አለብኝ 200 ብር ነው የሚቀርብኝ። ይኸው 200 ብር ነው የሚቀርብኝ። ይኸው 200 ብር ይቀርብሻል። ቻለ ማለት ነው። ባላገኘ ብዬ በቲክቶክ ብወጣ 50 ሺህ ደብዳቤ ቤቴ ድረስ መጣ። ሁሉንም ከፍቼ ባነበው የኔኑ ሰጅ ብለው ሴቶች የላኩት ነው። ለዚህ ከሆነ ይቅር አያዋጣ። ኧረ ይቅር ጤናዬን አላጣም። እውነት ነው። በቃ ጤናዬን አላጣም። እውነት ነው። ግን እኮ ሜላት ግን እኮ ባለ ቲክቶክ ወይ ሶሻል ሚዲያ ላይ አይፈለግም። መጨረሻ እንግዲህ ያው ተባረሬ ነው ከሀገር የሚወጣው። እንኳን ከሀገርም ተባረረ እንዴ? ከሀገርም ተባረክ ነው እንዴ? ወደህ መስሎኝ። ከሀገርም እኮ ተባረሬ ነው የወጣሁት። ከስራ ተባረሩ፣ ቤት ፈረሰ። መጨረሻ ላይ ከኢትዮጵያም ተባረሬ ነው የወጣሁት። 4 ታስሬ ለ5ኛ እየተፈለኩኝ አምልጬ ነው የወጣሁት። ኢጃባ አድርጌ መሪማን ሆነ ነው የወጣው። አይ ፍቅር ሲል ከስራ አስባችሁ ፍቅር ሲዝም እኮ ኮሜዲያን ነው እሱ። መኪናው እኮ ነው ፒካፕ ሞልቶ ከኋላ ይስቃሉ እንዴ መሀል ላይ ውሃ ሲወስድ እያሳሳቀ ነው ይባላል። እንዲሁ እየሳቃችሁ ራሳችሁን የሆነ ቦታ እንዳታገኙት እንዴ። ምን እንዳይወርቁ ያዛችሁ። ኧረ አንድ መካሪ የለም። ኬኩን ባናታቸው እንዳይገባ ይሻላል። ንከረው እዛው ውስጥ ሊረግጠው ነው። ቤቱን እንዳያቃጥሉ በጎን ምን አሰቃየው? ወላ ካልዋ ገፉት እኮ በጎን የገባው አንተ ተረተካር አርግኔ ማለት ነው። ሁለተኛው ማለማን እንትኑን ጉዴቱት እኮ ጉዴዳ ነው ይሄ ጉዴዳ። ታውት ነዶ ይለቀ ጊዜ ስጡት። ዋዲር ሪቀምት ከቻቡቅ ይሰቀረጣ ቢዛ ካቢላ አንተ በቀሉ የለችም። በቀሉ የታለች? ቤቷ መጣሁ። በቀሉ ዛሬ እስቲ ቤቷ መጥቻለሁ። ስፔስ ቦክስ ካለች መጣ ጀግናው። የታለች? በቀሉ የለችም። በቀሉ የለም አለው። በቀሉ የታለች? ደፍሮ መጣ። በቀሉ የለችም። በቀሉ የታለች? ቤቷ መጣሁ። በቀሉ ኧረ በቀሉ የለችም። የለችም። በቀሉ ቤቷ ድረስ መጥቼ ያጣሁት በቀሉ ዛሬ የለችም። አሳዛኝ አይሴዱ ስንት አማላጅ ልከ ስንት ሰላይ ልከ አጣርተ አለመኖሩን ስታቅ መተ ትፎክራለህ። እዚህ ወላጆች ድንገት ከእንቅልፍ ሲቀሰቀሱ አባቶች ስልክ እየጠራ ነበር። ማነው? እኔ እንጃ። እማ እናቶች ናት። እማ ስልክ እየተደወለች ነው። እማ በቃ ማንም አልሞተም። ስልክ ብቻ ነው የተደወለው። ስሞት ልታርፋታለህ። እናቶቻችን እኮ በቃ አንድ አይነት ናቸው። የሁሉም አበሻ እናቶች አንድ አይነት ናቸው። በቃ ወይ ደግሞ እንደዚህ ባነው ተነስቶ እናቶች ልጄ ምን ሆነ እንደዚህ ነው በቃ። ወይ ደግሞ ማን ሞተ በቃ። ሄሎ ፓስተር ላይ ያገባ ነው። እነሆኝ ሄዋኒ ነው ያልከው? አዎ ካሁን በኋላ ሄዋኒ ነው የምልሽ። ምክንያቱም አንቺ ከፈጣሪ የተሰጠሽኝ የአጥንቴ ክፍል ማን ነው ግራ ጎኔ ነሽና። ኦ ቴንኪው በጣም እውነት። እሺ የሰርጉ ወጪ እንዴት አረክልልህ ነበር እኮ? ምንም እንዳታስቢ እሱን አልኩኝ እኮ። በቃ የሰርጉ ወጪ ሙሉ በሙሉ በእኔ ነው። እሱማ በአንተ እኮ ነው። ግን እኔ ድል ያለ ነው የምፈልገው። ድል ማለት ምንድን ነው? ድል ማለት በቃ በጣም ዘመናዊ ይሆናል። በቃ
እኛ እኮ ዓለምን መምሰል አንችልም መቅደላዊት። በቃ እኛ እኮ ከዓለም የተለየን ሰዎች ነን እኮ ባል እንዴ። እሺ አዎ። እናማ ሰርግ አንደግስማ። ምን ማለት ነው አልገባኝ። ምንድነው ልታዋርደኝ ነው እንዴ? በዚህ አጋጣሚ ቤተሰቦች እባካችሁ እስቲ ፕሮሞሽንም ካለ አሰሩኝ፣ ቻሌንጅም ስጡኝ እንዴ። እኔ ብቻዬን አልችልም። በቃ የሰርጎች የወርቅ ቲሸርት ለምትፈልጉ ሰዎች ይኸውላችሁ 84 ሚሊዮን የኢትዮጵያ ብር ጠቅላላ በኢትዮጵያ ብር 84 ሚሊዮን ብር ነው። 21 ካራት የባህሬን ወርቅ ነው። እንደምታዩት በጣም ነው የሚያምረው። ቲሸርቱ ደግሞ በልኬ ነው የሆነው። ወርቁም ያማረው ከሰቃዩ ነው እና ደግሞ ፍሪ ሳይዝ ነው። ማጥበብም ማስፋትም ትችላላችሁ። ቲሸርቱ ይሆናችኋል ለፈለጋችሁት ሳይዝ። ከፈለጋችሁም ይጨምርላችኋል ሳይዙ ከጠበባችሁ ማለት ነው። እና እንደምታዩት በጣም ነው የሚያምረው። ያው ወርቅ ልበሱ ተብላችሁ የተመረቃችሁ እድለኞች ይህንን ወርቅ መግዛት ትችላላችሁ። ከፈለጋችሁ ላይቭ ላይ፣ ከፈለጋችሁ ዋትሳፕ ቁጥሬን እዚህ ጋር አስቀምጥላችኋለሁ። ማዘዝ ከፈለጋችሁ የትም ሀገር ሺፒንግ አለ፣ እንዳያመልጣችሁ። ባይ። የወርቅ ልብስ ማለት ነው አይደለም ዱባይ፣ የትም ቦታ ተደብቀህ ገዝተህ ቤት ካመጣ መረጃው ቤት ይመጣል። ቤት የጦር አውድማ ነው። ሚሽን በሚሽን ነው። ትምህርታዊ ቤላ በጣም ጥሩ ሰው ነው። ማሚ ያስተምረኛል። ቤላ ላስታውቃል። ሺዝ ማይ ማዘር እናቷ ነች። ሰላም ነው ማዘርዬ? አለ እግዚአብሔር። በጣም እና ቤላን በጣም ነው የምወደው። ማሚ ንገሪ። አንተ ሳድግ እንዳንተ ነው መሆን ፈልገው። አፈቅርሃለሁ። ንገሪ። አፈቅርሃለሁ። እናትየው ፊት እሺ፣ እናትየው ፊት በቃ ወደፊት ማርያም ማዘርን ታውቃታል። አንተ ወደፊት ባለኝ። ኧረ እኔ ሚስት አለችኝ። አንቺ ሴትዮ በሽተኛ ነሽ እንዴ? ባሌ ላዳር ነው እንጂ ለትዳር እኮ አይደለም። ላዳር? ኧረ አንድ ቀን እንዳከላለን ዘቅ እግዚኦ። ኧረ ማሚ ቆይ በቃ እኔ ትዳር አልወድም። ከመጀመሪያ ቦይፍሬንድ ጋር ብሬክ አፕ ያደረግነው ላግባሽ ብሎ ሲጃጃር ነው። ላግባሽ ኦ ማዘሬ ታምራለች። ጋይስ ሺ ኢዝ ቢዩቲፉል ላይ ነው። በጣም ነው የምታምረው። አይ ሙዚቃ ክፈት፣ ሙዚቃ ክፈት። ኧረ ቤት አታስደብረኝ ወንድሜ። እሺ ልክፈት። እሺ ታለንቷን ታሰሙ ቃላት ምንም አይደለም። እሺ ቤላ የሚባለው ልጅ ማለት ነው በጣም ቲክቶክ ላይ የሚሳደብ በቃ ይሄ ሰው የሚያሸማቀቅ ሰው ነው። ግን ዛሬ እቺ ልጅ አሸማቀቀችው ማለት እኔ ምንም እዚች ልጅ ላይ ማለት አልችልም። እናቷ ፊት እንደዚህ የምታወራ ልጅ፣ እናት አባቷ ቤት ውስጥ እያሉ እንደዚህ የምታወራ ልጅ እኛም ምን ብንል ነው ልናስተካክላት? ምን ይቻላል? እንደዚህ ይቻላል? እኔ አሁን አላቅም። ይሄ ከአቅም በላይ ነው። ይሄ ዘመድ ጥቅማቸው ምንድን ነው? ምንም አይጠቅሙ። ለቅሶ ያደምቃሉ። ለቅሶ ላይ ጎበዝ ናቸው። ምንም ጥቅም የላቸውም። ያው ነገር ለማጋጋል ምናምን ይጠቅማሉ። የዘመድ ጥቅም አለ እንዴ? የዘመድ ጥቅም እኮ የለውም፣ ጉዳት ነው እንጂ የሚያመዝነው ጥቅማቸው አይታይኝም። ሰርግና በለቅሶ ጊዜ ይገኛሉ። ከዛ ውጭ ምንም አይጠቅም። ሰው እኮ ያለ ሰው አይኖርም። ዘመድ እኔ አላቅም። ብቻ እስቲ ምን ትላላችሁ እናንተ? ይገርማ ችግሬን ለማንም ተናግሬ አላውቅም። እቺ እስኪ ያዝባታ አንድ ሲንግል ሰጠው። A few moments later ያላዘንም ሰራ ሲሰራ ለየየ እኔና ልጄ ይላል። ዋው ዋው በስማም አልኩኝ ሰይጣኑን ፈርቼ ብዙ የለመ
ዋው ብለናል። ዋው በጣም በጣም ያኔ ሙድ ውስጥ ገባሁ። ሙሉን እንዳለ አጨብጭበናል። ሰላም እንኳን ደህና መጣችሁ። ምን ልታዘዝ? እሺ ለኔ ያው ለእኔ ስፔሻል ፒዛ፣ ስፔሻል በርገር፣ ጥብስ፣ ክትፎ፣ ላዛኛ። የሚጠጣስ ምን ይምጣልሽ? የሚጠጣ ዝም ብለህ ከአንድ 5 ጁስ። አንተ ሳባ ምን ይምጣልህ? ቀዝቃዛዋ የደረደረችው ይሄን ሁሉ ግን ለምን ቸኩል የጠራኝ? የሆነ ያቻኩዬ የጠራሁሽ ምክንያት እኔ በቃ ከዛሬ ነገ እነግርሻለሁ እያልኩኝ በቃ ስላንቺ ልቤ ውስጥ የሚሰማኝ ስሜት ስላለ። እሺ ፍቅረኛሞች ሂሳባችሁ መጥቷል? አረ ፍቅረኛ አይደለም እንደ ወንድሜ ነው የማየው። ሬድ ፍላግ። አቤት። ዋቹ ስንት ነው? 50 ብር ብቻ። ከፍሌድ እዚህ ቤት ዋቹ በጣም ጥሩ ነው። አቀራረብ ትችላላችሁ። አከበርኳችሁ። ውሃ ነው የተጠቀምኩት። እግዚአብሔር ይርዳሽ እኔት። እሺ ድሪያንስ ዛሬ ማሳያችሁ ከዮሐንስ ፎቅ በታች የሚገ ላክላት ለዚች ጨምባሳ እህቴ እህት ዓለም አንቺ የሰው ማኛ ለማያውቁሽ እንጂ ለሚያውቁሽ መጋኛ እህትዋ ኑሮ ተወደደ አትበይ እባክሽ ደሞዝሽን ስጪኝ እኔ ላብቃቃልሽ እህቴ ተወልደሽ ነው አሉ ሰዎች ሳያውቁሽ እኔ ነግርሻለሁ ይሄ ነው ዘርሽ። አፍሪካ በቀንድ ሀብት አንደኛ ነን፣ ከዓለም ደግሞ 10ኛ። ግን በወር ውስጥ ምን ያህሎቻችን ስንት ጊዜ ስጋ እንበላለን የሚለው መንገድ ላይ ደስ ያለንን ሰው እያስቆምን እንጠይቃለን። አብራችሁኝ ከማን ጋር ነን ዛሬ? ናሆም ጋር። ኦኬ ስጋ በወር ምን ያህል ጊዜ ትበላለህ? በቀን ስንት ጊዜ ትበላለሽ? በወር ምን ያህል ጊዜ ስጋ ትበላለህ? ሁለቴ። 15 ቀን አንዴ ማለት ነው። እንደዛ ነው። አሪፍ። እሺ ማን ልበል ወንድሜ? አማኑኤል ይባላል። አማኑኤል ስጋ በወሩ ስንት ጊዜ ትበላለህ? ስጋ በአመት ውስጥ በአመት ነው የምትበላው? በአመት። እሺ በአመት ስንት ጊዜ? በአመት እንዴ እሱንም ለአመት ባል 3-4 ሊሆን ይችላል። ግን ወዳጅ ነኝ። የስጋ ተወዳጅ እያየሁ ነው አምሮቴን። ከማን ጋር ነን ዛሬ? ነው ማን ነበር? እያየሁ ነው አለ። ከባድ ነው። ቢስቅም ሳቅ ውስጥ የሆነ ነገር አለ። የምር ምንድነው? ምን ሆነሽ ነው? እቺ የምታክል ትልቅ ሴትዮ ጡጦ የእንጀራ እናት ትጣው አንቺ በሀያ ዓመትሽ ደግሞ ይሄንን ጭራሽ ምን ሆነሽ ነው? ምን ልትሰሪ ገዛሽ? ንገሪኝ። ብሮኝ ነው ይሄን ልጠጪ? ህፃን ልጅ እንደ ለራሴ ገዝቼ ነው። ለራሴ ነጥቃ እንዳይሆን ከህፃን ማንን ልጥራ? አሁን ይሄንን እጅ ውስጥ አፍሽ ውስጥ ከተሽ ቁጭ ልትይ እስቲ ተመችቷታል ጭራሽ። እንዴት ነው የወሰደችው? ካፋ ሚካኤልም በይ ያጓጓውታል። እየዞርኩኝ አሁን ሰዎችን ምን እንደሚያጓጓች እጠይቃችኋለሁ። እናንተም ኮመንት ላይ አሳውቁኝ። ለስገው ምን ያጓጓሃል? ከዚህ ሀገር መውጣት፣ እናቴ ማስደሰት። ምን ያጓጓሃል? የራሴ ቤት ከፍቼ ገብቼ መተኛት፣ ከባለቤቴ ጋር በጎዳና ላይ ስላለው ከጎዳና ወጥቼ የተሻለ ህይወት መኖር ነው የምፈልገው። ምን ያጓጓውታል? በህይወት መኖር፣ ልጆች ጥሩ ደረጃ ላይ ደርሶ ማየት። ሌላ የሚያጓጓኝ ነገር የለም። ምንም ነገር የለም። እኔ ሁሉንም ነገር ስላየሁት ምንም ያጓጓኝ ነገር የለም። አዶኒስ ምን ያጓጓሃል? እኔ ምግብ ማትሰራች ምን ጓሚ ህዝብ ነገር ምንድነው? ምግብ ማትሰራች ለጌታ መኖር ያጓጓኛል። ለጌታ መኖር ሶሚን ምን ያጓጓሻል? We will going to the cafe and eat avocado sandwich. I'm excited about avocado sandwich. ናታ ምን ያጓጓል? ፖሊስ ነህ? I don't know.
እናንተስ ምን ያጓጓችኋል? እስኪ ኮሜንት ላይ ሁላችሁም ኮሜንት አድርጉ። የዛሬው ጥያቄያችን ይሄ ነው። ኮሜንት አድርጉና ፒክ አድርገን 2 ሰዎች እንሸልማለን። ጋይ ሲጋራ እንግዛ። ታውቃላችሁ መቼም እኔ ካላጨስኩ የጠጣሁ አይመስለኝም። ታዲያ ሴቶች ምን እንጠብቃለን? እንግዛ። እታች እንደውም ደብላ ይቻላል። ምን ነው ሀኒ? ዝም ብሎ ቁርጠት ነገር ነው፣ ይተውኛል። ምንድነው ሴቶች አይገባም እንዴ? አረ እንገባለን። ሴቶች ገዝቻለሁ እንግባ። አላየሽማ ስትወጪ? በፍጹም የት ሄዳል እሱ? አትጨነቂ፣ የሆነ ፋራ ነገር ነው። ነገ ግን ነው ሌላ ወንድ ደግሞ ስትመችኝ እኮ Valentina she the way you know she call me everything I want she give me she tell me every day she wanna see me እንዴ ሶስተኛ ሰው ጋር ምንድነው? አራ ማለት ምንድነው አንቺ? አረ እንጃ እኔም አላቅም። ሽንትሽን እንኳን አትቆጣጠሪም? በይዘርቤ ምንድነው? ምን ተፈጥሮ ነው? አላቅም ግን እያመመኝ ነው። ሆስፒታል መሄድ አለብኝ። ህመሙ ሲሰማሽ ለምን ወደ ሆስፒታል አልመጣሽም? ዶክተር ቀለል ያለ ውጋት ነበር አልፎ አልፎ የሚሰማኝ። እኔም ብርድ እየመሰለኝ አልፎ ነበር። አሁን ግን ሽንቴ ሲያመልጠኝ ነው ደግጬ የመጣሁት። በጣም አዝናለሁ። ከረፈደ ነው የመጣሽው። ምንድነው ዶክተር ንገረኝ። ውጤትሽ እንደሚያሳየው ሄፓታይተስ ቢ በተለምዶ ጉበት የምንለውና የማህፀን ካንሰር ያሳያል። ይህ በሽታ የሚመጣው ከተለያዩ ወንዶች ጋር በሚደረግ የግብረ ስጋ ግንኙነትና በተለያዩ ሱሶች ምክንያት ነው። የደወሉላቸው ደንበኛ አይነሱም። ሁሉም ጓደኞችሽ አያነሱ። ግድ የለም ለሜላ ደውልላት፣ እሷ ታነሳልሃለች። እሺ ግን የመጨረሻ ነው ይሄ። አነሳችሁ። ምን ነው ጠፋችሁ? አሞኛል እኮ። ወይኔ ጓደኛዬ ሰማሁ እኮ። እንመጣለን። ሰሞኑን ስራ ስለበዛብኝ ነው። ደውልልሻለሁ። እሺ በቃ። በፈራን የተሰራች ደሞ በሽታዋን ልታጋባብን ነው እንዴ? አሁን ከረፈደን ቢሆን የገባሽ ይመስለኛል። ገና የጊዜ ሳይመጣ ነው ብዙ የመከርንሽ፣ ግን ልትሰሚን ፈቃደኛ አልነበርሽም። በመጨረሻ ማን ጋር ነው ተመልሰሽ የመጣሽው? ቤተሰቦችሽ ጋር። ሁልጊዜ የምናደድበትን ነገር ልንገርሽ። እስከ መቼ ነው ስንታመምና ሲጎልብን ቤተሰብና ሸህ ጋር የምናደርገው? ሁሉም ሰው የሚፈልገውን አድርጎ ዞሮ ዞሮ ቤተሰብ ጋር በቃ። መከረኛ እናት አባት መጥቶ ትልቅ ትምህርት ያለው ቪዲዮ ነው። በጣም የሚገርም ቪዲዮ ነው። እንዴ 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 ምንድነው? መጋቂ አንደለሉ ሲመቲ መጋቂ አንደለሉ ሲመቲ ዲስ ዲስ አትውረቱኒ ጨምላቃ ኮቶ ጋር ሲረት ደምና ኮከራ ሲረት ደምና ዲስ 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 እንደላቃ ኮኦፕሬቲቭ በንተታ ነዘራፋርቱ ሺ ተካኑ መተዘራ ምንድነው ይሄ? ምንድነው እንዴ? እንዴት ነው ይጠለዛት? የሆነ ይሄ ፕራንክ ምናምንም አይመስልም። እንደዚህ ለፕራንክ ሰው አይመታም። በሰዓት ሙሉ ተሰልፌ አንዱ ማርያም ጣቱ ሸፈፍ ስላለች ብቻ መጥቶ ፊት ለፊት ሰልፍ ላይ ምንድን ነው አለው። አካል ጉዳተኛ ነኝ። አንተ አካል ጉዳተኛ ነህ በባል ትንሽ ይቀርሃል ወይ ጉረደው። አረ ጎረሰብሽ። አረ ቀሚሱ ነክሷል። እና ይጉረስ ያገኘው ሁሉ ነገር መጉረስ እንደሌለበት አስተምረዋለሁ። ገና 10 ጁስ አጠጣዋለሁ። ይጉረስ ዲዞ ወራችን አያችሁት? እስኪ ነይ ቁጭ በይ አለ። ምን አንድ ሰው ብቻ ሁለት ሰው ይችላል ነው ማለት። ባልታዛር ማን ነው? አላዛር ተው ተው። ይሄ ዳይፐር ደግሞ ቶሎ ቶሎ ነው የሚያልቅ። እጭ አረ በስመ አብ! አንቺ ባለፈውም ዳይፐር ግዢልኝ ስልሽ ዋይፕስ ነው ይዘሽ መጣሽ። ራሴ ገዝቼ እመጣለሁ። ቶሎ ልጅቱን ይልኝ። እሺ ቶሎ ገዝቼ እመጣለሁ። አንቺ መጠጥ ቤት እግዚኦ ልጁን አስቀምጣ ዘ አታረጊው መቼ ሁለት የት አባቱ እንዴ 5 ደረሽ? አረ ልጁ
ሊፈነዳ ነው። ቀስ በይ በእናትህ ባባዬ፣ ቀስ ያልኩ እኮ ነው የምነዳው። አላየኸኝም እንዴ? ቀስ በይ በላይ ቀስ ያልኩ ነው የምነዳው። ቀስ በይ፣ ልቤ ሊፈነዳ እኮ ነው እንዴ? ያንተ ልብ ደግሞ ምን ፊኛ ነው እንዴ ዝም ብሎ የሚፈነዳ? ወይስ መኪናው ባንተ እግር ነው እየሮጠ እየፈጠነ ያለው? አቤት፣ ሰላም ኖት? ሰላም ነሽ? በረኪና አለዎት? አለ። ምን ጠጡት። ይጠፋል? አንቺ ሸፋፋ ወንድቅሽ ነኝ ነይ አንቺ ፍትህ ወይ እሺ፣ ከውጭ ሀገር ከምታውቂያቸው ምግቦች 4 ንገሪ። ከውጭ ሀገር ነው? አዎ፣ እኔ አላረምሽም፣ አንቺ ንገሪ። ለምሳሌ እንትን አለ አሮስቶ፣ አንድ ጎበዝ። እንትን አሳ ደግሞ እንትኑ አሳው ደግሞ አናቱ ይቀቀላል ማለት ነው። ግሪል አሳ። እሺ፣ አናት አለው አሳ? አዎ አለው። አይኑ ይጎረጎርና አናት አለው ማለት ነው። እሺ፣ የአሳው አናት ማለት ነው። እሺ፣ ሌላ ደግሞ ሩዝ አለ። የውጭ ሩዝና የሀገር ሩዝ ይባላል። የውጭ ሩዝ አለ። እሺ፣ ሌላ? እሺ፣ ሌላ እንኳን 2 ጨምሪና ይበቃል። እሺ፣ ሌላ ደግሞ እንትን ጉልባን ያ እንትን አመት ሲሆን የሚቀቀለው እኔ እንኳን አልወደውም፣ ግን ጉልባን ነው። ጉልባን አልሽ ጭራሽ። እሺ፣ አንድ ደግሞ ፉልና ቡላ አላህ እንደው ምን ያ ከርፋፋ ይደረሰ። እስኪ ደውይለት። ሄሎ በይ፣ የት ደረስክ? እየጠበቅን እኮ ነው። እሺ ቶሎ በይ። ያው አሁን እየመጣሁ ነው ብሏል። ዛሬ በቃ የምትፈልጉ ትእዛዙ። የት አባቱ እንበላለን እንጠጣለን። ከርፋፋ ያሉት ልጁን ነው። አንቺ ደግሞ አትመጻደቂ እስኪ። መጣ ከርፋፋው። እዛ እየዶለቱልህ ነው። እኔ እንዴት ነሽ? እንዴት ነህ? ሰላም ናችሁ? እንዴት ናችሁ? ሰላም ነው። ቆየሁ እንዴ? እሺ፣ ታዲያ ምን አዘዛችሁ? ምንም አላዘዝንም። በይ እየጠበቅን እኮ ነው። ኦኬ፣ ገባሁ። ታዲያ እንዴት ናችሁ? እንዴት ነሽ? ምን አለ ቆንጆ ቤት? የቤቱ ስፔሻል ጉድ የሆነው ነገር ምንድን ነው? ጉርሻ። ውድ ነው ደግሞ የሚያዝ ጋይስ እንዴ የጾም ነገር እንብላ እንጂ ዛሬ እኮ ጾም ነው። ዛሬ ጾም ነው እንዴ? የጾም ስፔሻል ይሆናል። ኦኬ፣ የቤቱን ቆንጆ ስፔሻል የጾም ነው። ምግቡ መጣ። በይ እንጂ ቆይ፣ ጸሎት እናድርግ እንጂ። አምላካችን ይህን ምግብ ስለሰጠን እናመሰግናለን። ምቀኛውን፣ ሸረኛውን፣ የሰው ገንዘብ የሚፈልገውን ከአጠገባችን አርቅልን። አሜን። ሄዱ ጸልያችሁ ብሎ የሚባል ለዚህ ነው። ንጹህ ነው ወደ ውስጥ የሚገባው። ተባርኩ። እንዴት እንደምወደው ታውቁ። በቃ ሰላም ነው። እንዴት ነሽ? በጣም ቆንጆ። ማነው ሚኪ? ማነው ሚኪ? እንዴ ናትዬ። ኧረ ናቲ። አንቺ ናቲ ነው እንዴ? አቤልዬ። አቤል ቅዱስ መድኃኒዓለም ማታ ወንዶች ስታሰራምስ ኖራለች። እየሸመችብኝ ነው እኔ ላይ። ኧረ አይደለም፣ ልኳን ነው የምሰጣት። ጭራሽ ገመቹ እንዴ! ወይኔ ስፕሬይ አድርጋበት እኮ ነው ማዘር መላጣቸው ላይ። እንደዚህ ተይዞ ነው ደገመችው እየጠጡ This is a spray. This is what I did. እና ለፍተሽ ነው እንዴ?
አዘር ግን ጀንትል ናቸው። አያቸው አይደል? በጣም ነው የሚወዷት ማለት ነው። አለ እኮ ስንት ነገር አለ፣ ግን ራሳቸው ነው እሳቸው ቦታ ይቀየሩት። በቃ እንዳለስ ማዘሪ የታክሲ ጎሎኝ ነበር 10 ብር አይሞሉልኝ። የታክሲ ጎሎኝ ነበር 5 ብር። አይ ጎሎኝ ነው እኔ የታክሲ ሙሉልኝ። ሩቅ ነው ሰፈሬ። በቃ እንዳለስ ዋው አረኒ ስቀልድ ነው ማለት ነው። ስቀልድ ነው ማረም ስቀልድ ነው። አመሰግናለሁ በጣም ለደግነቱ ያለኝን ሰጡታለሁ። ኪሴ ውስጥ ያለውን ሰጡታለሁ። በደንብ ሰጣቸው። ኧረ እግዚአብሔር ሌላ ቢዚ ነው። ብርድ ላይ እሺ አይገቡም። እሺ አይ ብርድ ላይ ከሚቆሙ በየ ነው። እሺ ገቡ በቃ አቅፉኝ። ደህና ደር አይሉኝ። እሺ ቀፉኝ። ፖሊስ ምን ይሎታል? አፈሳለ? አረ ችግር የለም እንያያለንማ ማንንም አያስቱትም። ቤቱም ቢሆን እንከራያለን። ደህና ደሩ በቃ እሺ። ያቻው አይደል ለሰውን ለመርዳት በቃ ምንም አይነት ቦታ ላይ ብትሆኑ ደግሞ ይከብዳል። እንደነ ማዘር ቦታ ሆናችሁ ገንዘብ እንደዚህ ቸግሯችሁ ከሰው ፊት እያያችሁ ምናምን እየተቀበላችሁ የመስጠት ማይንድ ሴት መኖር ማለት በጣም ትልቅነት ነው የምር። ISIS, you are finest. So I am guilty. You know, I am once days, home sit downs, Hollywood girls actors. You know, I am green, okay? So the next videos, no, this is videos, names, reading comment sections. Okay, so I love this is girls movies, so I love you. I am Ethiopians, women's, Wonder Woman's. Okay, nice to meet you. Look this. ቤት ለቤት አፈሳ ነው የሚባል። አሁን ደግሞ ቲክቶክ ለቲክቶክ አፈሳ ያስፈልጋል። አንዳንድ ሰዎችን ወደ አማኑኤል ለመውሰድ ብዙ በስተዋል ባይዝ ከአቅም በላይ ሆኑብን እኮ ኮንፊደንስ አንለው። ይሄ ከኮንፊደንስም ያለፈ ነገር እኮ ነው። የ80 ባሌ በፈሴ ምክንያት ላጣው ነው። ኧረ እጩ እኛ ምን አገባን? በጣም ቁም ነገር ነው። በደም እዚህ ጋር በደም በቸገረው ጊዜ ስሙን ያልሰጡት ሲሞት ግን ደግሰው ተስካሩን አወጡት። ደሞ በመላመዱስ ደሞ እንዴ ቆይ እኔ አሁን አቴንሽንን የወሰደው ከቪዲዮ በላይ ፊት ለፊት ከምናየው በኋላ ባክግራውንድ ላይ የሆነ ያለው ነገር በኋላ ያሉትን አይታችኋቸዋል። ቆይ ይዋቸው በቸገረው ጊዜ ስሙን ያልሰጡት እየተጨቃጨቁ ነው። ሲሞት ግን ደግሰው ተስካሩን አወጡት። አንበርክኮ ዲቦራ ፍቅረኛ ናት። ዲቦራ ፍቅረኛ ናት። አሁን ፍቅረኛ ናት። ዲቦራ ፍቅረኛ ሆና ባምቢ ሀበሻ ሴክሽነር እሺ ብትለ ታረጋላ ታረጋ። ኦኬ ጣቱ ላይ እንትን ተደርጓል። ይሄ እውነትና ሐሰት የሚለየው ማሽን ነው። ምንድነው? መጀመሪያ ይሄ የምታውቁትን ነገር ትጠይቃላችሁ። ስም ማን ነው ምናምን። ይሄ ከዛ ኤርቲቪታችሁ እውነት ስታወሩ እንዴት እንደሆነ ሬጂስተር ያደርጋል። ከዛ ነው አሁን እየጠየቁ ነው እሱ ባምቢ እሺ ባምቢ እንዴት ነው ያንተ? እሺ ብለዋል። እሺ አይደለም በስርዓት ፍቅረኛ እያለኝ እንዴት አው ከሌላ ሴት ጋር እሺ አይደለም ማለት ነው። ዲቦራ ፍቅረኛ ናት። እሷ እያለች ባምቢ ሀበሻ እናርግ ሴክስ እናርግ ብትል እሺ ትላለህ አይደለም? ምን ሐሰት ሆነ ይላል። ውሸት አትወራዳ ባምቢ አረ ሞት ስቃለ ምን ባሽኑ ላንተ ሲና ሰራ ላንተ ሲና ሰራ እሺ ብልስ በጣም ያሳዝናል። እንዴት ይሄ ነገር ጨንቆኝ እንደሆነ ወጥሮኛል። አይቷል ሰበብ አትፈልግ በቃ አንተ ወራዳ ማንቀረባ ለማሽኑ ላይ ልብን ካወቅ አርፈ እዛ መቀበጥ ነው። ተው ነው የፈቱት። ቢሪንዳ እንኳን ይዘው አልመጡ። በእጃቸው ባዶ እጃቸውን የምዛይ ተጎለተው ምንድን ነው የሚለው? ያኛው እንኳን ብድር ካበደሩኝ ብሎ ነው አረረረረረረረ ማማዝናሽን ብድር ማን ነው የሚያበድረው? እርሶ እስቲ ምን ይላል? ውጣልኝ ግንባርን ነው ብለው የመንግስት ወታደሮች አሉ እዚህ ጎረቤት እዚህ
ታዲታን የመንግስት ነው የቤቱ ተነቃው ቤቱ ተነቃው እቃው ቤቱ ተነቃው የመንግስት ነው እዚህ ራስ ያለው ግቢ ያሉ የመንግስት ወታደር ዞራው በበሩ ይመጣ ትታሰራታለህ የወንበሩ ክፈል እያሉ ነው አንተ የተቀመጥክበትን ክፈል ተቀመጥክበት እኔ ባንዴ መብራት ነው ጉልበትን ማደቀው ይኸው ቀማውት ስንት ነው ይሄ 100 ብር ከፍሏል አሁን ሰላም ተጎልተ ማማ ዝናሽ ጋር በገንዘብ ማንም መምጣት አይችልም ጭራሽ ወደር ማርያም ሰላም ማርያም አንተ ድምጽን ከኔ በላይ ከፍ አድርጋት ለምን ዝበል ለማኝ እኔ ለማኝ ነው ለማኝ ማንም እንደዚህ ብሎኝ ያው ምንድን ተው እንጂ ኧረ ሊሰጡት ነው ወይኔ ምን አረገ እሱ አባ አገኘው ኧረ ደገመው ምን አይቀነ ገደሎ ነው ቢያዩ እንዴት ሊማቱ እውነትም እነዚህ ሰዎች ቢያዩ እንዴት ሊማቱ ነው የፊልም ኢንዱስትሪ ማዕከል የሆነው ሆሊውድ በየትኛው የእንግሊዝ ከተማ ውስጥ ይገኛል? ወደ ደቡብ ክልል ነው። አስፈራርቶኝ በዚህ እንጂን አትፍራ ወጭን ፍራ ይላል እምይን አልሰሙም እንዴ እንደማይቀል ባለፈው እኮ በቢላ ነው ማን ነው ምን ሊያረጉት አለ ነኝ ሳሚ ሰላም ምንድነው አንተ ብሩን አሰጠውም ነው ምንድነው ቆይ ምናምን የምትለው እንደ ትልቅ ሰው ምንድነው ማሰጠኝ ብር ነው ከሱ ጋር ተዋራለህ እኮ ላውራ ነው ባለፈው እኔን ያስፈራራኝ አይደለም ቆይ አንተ ስለጸላ ምናምን አይደለም ብዙ ማታውቀው እውነት አለ እዚህ ጋር ምንድነው ሳሚ ተበዳሪ ነው ብድርን ክበድ የምን እውነት ነው አልጠፋኝም እሱ አልጠፋኝም ቆይ ሳሚ እንደ ትልቅ ሰው ማውራት የለብንም እዚህ ጋር ኧረ እባክህ ትልቅ ሰው አትበል አስፈራርተህ ልከዋል ባለፈው ይኸውልህ አንድ ነገር ላስረዳ አውራ አንድ ነገር ላስረዳ እዛው ያዘው ምንድን ነው ከፈለክ ስራ ነው አይደል ያገናኘው ስራ ነው ፈልጓል አንተ ገንዘብ ሰጥቶ ስማ ተቀበለው ምንድነው ለምንድነው ሳሚ እኔ ሳልሰጣ ምን ያይን ታሪ ሳሚ አንተ ከኔ ጋር ታውራ ሳሚ እኔ ልደርፋክ አንተ እኔ ላይ አዎ ምንድነው አንተ ላይ ገላጋ ያለ ዛሬ ጋርድ ይዞ ነው የመጣው እና ተቀበሉ ሰዓት አትውጭ ጉድ እንዳያረግ እዚህ ተደረገ እዚህ ጋር ማለት ሰጠናለህ ምንድነው ተረጋጋ አምሻውን ገንዘብ ነው ለአምሽ ነው ልትመጣ ተጣጣ ምንድነው ሻው ለምንድን ነው የማትቀበለውና ማን ሄደው ይሁሉ ሰዓት ነው ተወራው ቦስ አንዴ ቦስ ሰይጣናዊ ነው 10,000 ተቀበለው ለክደት አይመችም ማሻሻል ትችላለህ 15 አደረገው ሌላ ጊዜ አብረን እንሰራለን ይዘል ምን አለ ወይኔ ተቀየረ የታባት መኒስ ፓወር የምር ነው በቃ በገንዘብ ካመጣ ያ ሰው በገንዘብ መልሶ ይገዛል ዴታ ነው ሪያሊቲው ነው ናቲ መገፋት አይከብድም መገፋት እንጂ መገፋት ማለት ቲክቶክ ከጀመርክ ጀምሮ ስፔሻሊ በዚህ አመት ከአይሾ ስፒድ ጊዜ በጣም ብዙ ሰው እየተረበ ነበር ያው እየተገፈተርክ ምናምን ቪዲዮ ወጥቶ ነበርና በጣም ብዙ ሰዎች እየቀለዱበት ነበር ከዛን ጊዜ ጀምሮ እስካሁን እንግዲህ በተረባ አሳልፋል ብዙ ጊዜና እንዴት ነው ከባድ ነው ሰዎች ማየት የሚፈልጉት የሆነ ውድቀትን ኔጌቲቭ ሳይድን ይመስለኛል አይ ቲንክ እኔ ደግሞ በጣም እየተሳካልኝ ነው ኢትዮጵያ ውስጥ ቤስት ባርበር የሚለውን ትልቅ ብራንድ ገንብቻለሁ ቤስት ባርበርም ነኝ ውድ ማስከፍለው እኔ ነኝ ብዬ አስባለሁ ኢትዮጵያ ውስጥ ማለት ነው በፀጉር መስተካከል ደረጃ ለአንድ ግለሰብ የማስከፍለውን ያክል ሌላ ያስከፍላል ብዬ አላስብምና ይሄን አሳክቻለሁ ኢንተርናሽናል የሆነውን ትልቁን የዜና እንትን ዴላም ፔጅን ፀጉር አስተካክያለሁ ብዙ ራፐሮች ብዙ የውጭ ታዋቂ ሰዎች ዲኤም አድርገውልኛል ይሄን ግዴታ ማሳየት አይጠበቅብኝም ስኬቱ ለኔ ስለሆነ ሶ መገፋት ለኔ ማለት አላማ ስላለኝ ነው ያንን ነገር ይሄርኩ የነበረው በቃ ለዛ አላማ ዝቅ ብዬ ማለፍ ስለነበረብኝ ነው ኢጎዬን ትቼ ምናምን እኔ እኮ አሁን ታዋቂ ነኝ እኔ እኮ ያልሆነ ፀጉር አስተካካይ ነኝ እኔ እንትና ነኝ ብዬ
መቆም አልፈለኩም። እንደዛ ከተኩራራሁ እዛው ባለውበት ነው የምቀረው። ከኔ በኋላ የመጡ ሰዎች አክቲቭ ሰዎች አልፈውኝ ይሄዳሉ። ሶ መገፋት ጥሩ ነገር ነው። ዋው ዋው ገርም ነው አይደል? የምር ወተትም ሲገፋ ነው ቅቤ የሚወጣው ይባላልና ናቲ ይመቸው። በጣም ብዙ ሰው ሙድ ሲይዝበት ነበር። መገፋቴ ነው እዚህ ያደረሰኝ እያለ የሚገርም ሞቲቬሽን ነው። ቤተሰቦች የዛሬ ቪዲዮ ያያችሁት ይመስል ነበር። እንዴት ነበር? አስተያየት ኮሜንት አድርጉ። ቻናሉን ሁላችሁም ሰብስክራይብ አድርጉ። በዚህ ቪዲዮ እንግዲህ 150,000 ሰብስክራይበራችን መሙላት አለበት። ሁላችሁም ይሄንን ቪዲዮ የምታዩ ሰዎች ሰብስክራይብ አድርጉ። እናንተ ሰብስክራይብ ስታደርጉ እኔ ደግሞ የቻልኩትን ያክል እሸልማችኋለሁ። ስለዚህ ቻናሉን ሰብስክራይብ አድርጋችሁ እዚህ ቪዲዮ ላይ የተሰማችሁን አስተያየት ኮሜንት አድርጉ።